ተስፋ ለመቁረጥ የድል መጀመሪያ ነው። በሕይወት ጉዞ ላይ መውደቅ የታሪካችን ማቆሚያ ሳይሆን አቧራችንን አራግፈን የምንነሳበት የመማሪያ ምዕራፍ ነው። ማንም ሰው ወድቆ አይቀርም። የሚወድቀው ግን መነሳት የሚፈልግና የሚራመድ ሰው ብቻ ነው። ለምን ተስፋ አንቆርጥም? አየህ ልጄ፣ መውደቅ ጥንካሬ ነው። አንድ ዛፍ በነፋስ ሲወዛወዝ ስሩ ይበልጥ ወደ መሬት እንደሚሰምጥ ሁሉ እኛም በፈተና ውስጥ ስናልፍ ውስጣዊ ማንነታችን ይበልጥ ይጠነክራል። እየረሳነው የእምነታችን መጉደል ነው እንጂ ፈጣሪ እኮ ሁሌም ከጎናችን ነው። በየትኛውም ሁኔታ ውስጥ ብንሆን፣ በጨለማውም ሆነ በብርሃን ጊዜ ፈጣሪ አይለየንም። እርሱ የሚዘጋው አንድ በር የተሻለ ሌላ ትልቅ በር ለመክፈት መሆኑን መዘንጋት የለብንም። ዛሬ ያለንበት ችግር ጊዜያዊ እንጂ ዘላቂ አይደለም። ዛሬ የገጠመን ውድቀት የሕይወታችን ሙሉ ገጽታ አይደለም። ይህም ያልፋል ብሎ ማመን ግማሽ ድል ነው። ትልቁ ስኬት ፈጽሞ አለመውደቅ ሳይሆን በወደቁን ቁጥር ተመልሰን መነሳታችን ነው። ስለዚህ ወዳጄ፣ በገጠመ ሁኔታ ተስፋ አትቁረጥ። ዛሬ የደረሰብህ መከራ ለነገው ምስክርነትህ መነሻ ነው። ፈጣሪ ካንተ ጋር ነው። ብርታቱን ይስጥህ። በራስህ እመን፣ በፈጣሪ ተመካ። በሕይወት መንገድ ላይ ስንጓዝ መንገዱ ሁልጊዜ አልጋ ባልጋ አይሆንም። አንዳንዴ ገደል ይገጥመናል፣ አንዳንዴ ደግሞ አቀበት ያዝለናል። አንዳንዴም ባልጠበቅነው ሰዓት እንሰነካከላለን። ነገር ግን መውደቅህ አንተ ደካማ ነህ ማለት አይደለም። መውደቅህ ሰው መሆንክንና እየሞከርክ መሆኑን የሚያሳይ ትልቅ ማስረጃ ነው። አየህ፣ ውድቀት የመማሪያ ክፍል ነው። ወድቀህ ስትነሳ ካልወደቀው ሰው ይልቅ የምድር አቀማመጥ በደንብ ይገባሃል። የትኛው ድንጋይ እንደሚያሰናክል፣ የትኛው መንገድ እንደሚቀጥን ትረዳለህ። ውድቀት ማለት አትችልም የሚል መልእክት ሳይሆን በሌላ መንገድ ድገመው የሚል የፈጣሪ ጥቆማ ነው። ፈጣሪ በዝምታው ውስጥም አብሮህ ነው። ብዙዎቻችን ስንወድቅ ፈጣሪ የታለ ብለን እንጠይቃለን፣ እናማረራለን። ነገር ግን አንድ አስተማሪ ተማሪው ፈተና ላይ እያለ ዝም እንደሚለው ሁሉ ፈጣሪም በፈተና ጊዜ ዝም የሚለው ለውጤት እንድትበቃ ስለሚፈልግ ነው። እርሱ ከጎንህ ብቻ አይደለም፣ በውስጥህም አለ። ካልተሰበርክ አዲስ ማንነት አትገነባም፣ ካልጠቆረም አይነጋም። አየህ፣ ተስፋ መቁረጥ ለጠላት የሚሰጥ ስጦታ ነው። ተስፋ ስትቆርጥ ውድቀትህ ዘላቂ ታደርገዋለህ። ተስፋ ካልቆረጥክ ግን ውድቀትህ ለታላቅ ድልህ እንደ መረገጫ ድንጋይ ያገለግልሃል። ዛሬ ያለህበት ሁኔታ ነገ የምትደርስበትን ቦታ አይወስነውም። ታዲያ ምን ማድረግ አለብህ? አቧራህን አራግፍ፣ ራስህን አትውቀስ። ይልቁንም ካለፈው ስህተትህ ትምህርት ውሰድ። ሌላም አለ። አንገትህን ቀና አድርግ። የወደቀው እግርህ እንጂ መንፈስ አይደለም። እንደገናም ጀምር። ዛሬ አዲስ ቀን ነው። አዲስ ዕድል ነው። አዲስ ኃይል ነው። ታላላቅ ሰዎች ታላቅ የሆኑ ስላልወደቁ ሳይሆን መውደቅ ባልቻሉበት ሁኔታ ውስጥም እንኳ ለመነሳት በወሰኑት ቁርጠኝነት ነው። አትጠራጠር። ከአንተ ጋር ያለው ፈጣሪ ከገጠመህ ችግር በላይ ነው። ነገ ታሪክህን ስትናገር ዛሬ መውደቅህ ለታሪኩ ጣዕም ይሰጠዋል። ስለዚህ ጽና፣ ተነሳ፣ ተራመድ፣ ሞክር።